ሳይደርሱባቸው እየደረሱ ይመለሳሉ እየቀመሱ አለው። አቤልና ይሄ ማን የሚባለው ማለት ነው ሩታ ቤት ሄደው እንግዲህ ሩታን ለምንድነው አብርሃምን በልጅ እያመሃኘሽ ለማግኘት የምትሞክሪው? ለምንድነው ከልጁ ህይወት ውጪ የራሱን ህይወት እየኖረ ነው። በቃ ሚስት አለው ህይወት አለው። ሚስቱም አሁን አርግዛለታለች ልጅ ልትወልድለት ነው። ስለዚህ ከህይወታቸው ውጪ ካሁን በኋላ የነሱን ህይወት ልትበጠብጪ አቺም እኛ ያለን እያሉ እንግዲህ ሲያስፈራሯትና ሲይዙትባት ነበረ። ሩታም እንግዲህ እየቀለደች እያፌዘች እንግዲህ ስታዳምጣቸው ከቆየች በኋላ ጆሯቸውን ይዛ እንግዲህ ወጥተው እንዲሄዱ አድርጋቸዋለች ማለት ነው። እንግዲህ ውጡ በቃ እስካሁን ታግሼ ዝም ብዬ እየተዝናናሁባችሁ አዳምጫችኋለሁ። ከአሁን በኋላ ከዚህ በላይ እንድታወሩም አልፈቅድላችሁም በማለት አውጥታ ጥላችኋለች ማለት ነው። እንዲህ ነው አቦ። እንደው ሩታዬ እንደው አቦ ጎበዝ እኮ ነሽ የምር። እንዲህ አደረገችው እኮ እንዲህ አንጠልጥላ ልብሳቸውን ማለት ነው። እነ በጥባጭ አቤል ይኸው እንዲህ ነበረ። ሄርሜላን አምጥተህ ሩታ ነፍሰ ጡርና ህይወቷን ምስቅልቅል ያደረከው የሩታን ህይወት ምስቅልቅል አድርገህ ከአብርሽ ጋር እንድትለያይ ያደረከው እኮ በዋናነት አንተ ነህ። ሄርሜላን አምጥተህ አስተዋውቀህ ሄርሜላ ከህይወታቸው እንዳትወጣ ጭራሽ አፈቅረሃለሁ ብላ እንዲጠይቀው ያደረከው እኮ አንተ ነህ። ሩታ ደግሞ እንደዚህማ ካንጨረጨራችሁ አለችሁ እቀጥልበታለሁ ገና ምን አይታችሁ ብላችኋል ማለት ነው። እንግዲህ አትበገሬ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናሌ ተመልካቾቼ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዙ ትረፍረፍ ይበል። አላህ ከክፉ ነገር ይጠብቃችሁ ይጠብቀን። ሀገራችን ኢትዮጵያንም ሰላም ያደርግልን እያልኩ እንግዲህ ማለት ነው ውድ ተመልካቾቼ ዛሬም እንደተለመደው ብቅ ብዬላችኋለሁ። እናንተም እንግዲህ ላይክ ሼር እያደረጋችሁ እስከ መጨረሻው ድረስ አብራችሁ ይቆዩ። ለቻናሉ አዲስ ሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰቡን ማለት ነው አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ ማለት ነው። እንግዲህ አቤልና ያ ደግሞ ማን ነው እንደው ስሙ ጠፋኝ እናንተዬ ሩታ ቤት ሄደው ሮባ ነበረ የሩታ ወንድም ማለት ነው። ከዛ ያላሉት ነገር የለም እንግዲህ እሱንም ሲሰሩት ነበር። ሩታንም እንግዲህ ካብርሽ ሌላ ወንድ አጣሽ እንዴ? ወንድ የለም እንዴ? ለምንድን ነው በዚህ ልክ እሱ ጋር እንደዚህ እንትን የምትዩ? የጣልሽውን ሲያነሱብሽ ለምን እንዲህ አደረገሽ? ስለዚህ አሁን የራሱን ህይወት እየኖረ ነው። ከህይወቱ ውጭ በቃ ምን ትሰሪያለሽ? በልጅ እያመሃኘሽ እየጠራሽ ህይወቱን እንድትበጠብጪ አንፈልግም እያሏት ነበረ። እሷም እንግዲህ ምን የሚያገባችሁ ነገር አለ? ምን አገባችሁ ነበር ስትላቸው የነበረው። ያገባናል፣ ስላንቺና ስለ ልጅሽ የሚያገባን ነገር የለም፣ ግን ስለ አብርሽ ያገባናል። ካሁን በኋላ አብርሽን የምታገኝበት ነገር ምንም ነገር የለም። በቃ ልጁንም ከፈለሽ በውጭ እያመጣሽ እንዲያየው አድርጊ። አይ የምትይ ከሆነ ደግሞ ነግረንሻል እያሉ እንግዲህ የአብርሽ ጎፈሬ አበጣሪ ነኝ አላለም እንዴ? ይሄማ የታወቀ እኮ ነው አቤል እንዴ! የታወቀ እኮ ነው፣ የታወቀ ነው። የአብርሃም እንደውም የአብርሃም
እግሩን ማጣቢ ትሆናላችሁ እኮ እናንተ። ምክንያቱም በጣም እያሽቃበጣችሁ ነው። የሰው ትዳር እየበጠበጣችሁ ልጅን ያላባቱ እንዲያድግ እያደረጋችሁ ነው። ልጅ የአባትንም የእናትንም ፍቅር አግኝቶ እንዳያድግ እያደረጋችሁ ነው። ሌላ ሴት አምጥታችሁ እያስተዋወቃችሁ ከሌላ ሴት ጋር ህይወት እንዲጀምር እያደረጋችሁ ነው። ልጅን ያላባት እያስቀራችሁ ነው። ስለዚህ ጎፈሬ አበጣሪ ብቻ ሳይሆን እግር አጣቢም ናችሁ፣ እግሩን አጣቢም ናችሁ። ይሄ የታወቀ ነው። አዎ ወይ ጉድ! እንዱ በኮንፊደንስ በቃ ስለ አብርሽ ያገባናል፣ ወንድማችን ነው፣ አካኪ ዘራፍ የፍሬምም አላለም ከሩታ ጎን ነው። ሁለቱን ለማስማማት ልጃቸውን አንድ ላይ ሆነው እንዳሳድጉ እየጣረ ነው፣ ወንድሙ እንኳን ማለት ነው። እናንተ ምን ቤት ናችሁ? ምን አይነት ማሽቃበጥ ነው? ምን አይነት ጉድ እኮ ነው ዘንድሮ እንዴ! አብርሽ እንኳን በዚህ ልክ ትናንትና እንደዚህ አልተናገራትም ሩታን፣ በዚህ ልክ ማለት ነው። ጭራሽ እያስፈራሯት እየዛቱበት እንዲ ምናምን እያሉ ምናምን ማለት ነው። ግን አልተመለሰችላቸውም። የምር እያፌዘች እየሳቀች ነበረ ስታዳምጣቸው የነበረው። በመጨረሻ ላይም እንዲህ አንጠልጥላ ከቤት ወጥተው እንዲሄዱ ነው ያደረገቻቸው ማለት ነው። ትናንትና ሲይዝቱ ነበረ። ካሁን በኋላ የምትወዷትን አለንላት እያላችሁ የምትቆረቆሩላትን ሩታን አግተን ከነጭራሹም እንዲጠፋ ነው የምናደርጋት፣ ጠብቁ እያለ አቤል እየዛተ ነበረ ማለት ነው። እየዛተ ነበረ፣ እናግታታለን ከነጭራሹም እንዲጠፋ ሁሉ ነው የምናደርጋት እያለ ነበረ። ዛሬ ደግሞ ጭራሽ ቤቷ ሄዶ ከአብርሽ ህይወት ውጪ ምንም ማሰሪ አብርሽ ህይወት ውስጥ ምን ቀረሽ? በልጅ እያማኸኝሽ አብርሽን ለማግኘት የምትሞክሪውን ነገር አቁሚ ምናምን ምናምን። ሁሉም የዘራውን ነው የሚያጭደው። አንተ እንትናን ሄርሜላን አምጥተህ ከአብርሽ ጋር አስተዋወቅ፣ የፍቅር ጥያቄ እንዲታቀርብለት አደረግ። ሩታ ከአብርሽ ጋር እንድትለያይ ያደረግ። ነፍሰ ጡር ናት። ብዙ ፈተናዎችን ብዙ ስቃዮችን አሳለፈች። ወልዳም እንደዛው ማለት ነው። ስለዚህ ሄርሜላም ደግሞ ያው ሰው የዘራውን ነው የሚያጭደው ይባላል አይደለ? ሄርሜላም ደግሞ እንግዲህ ያው የዘራችውን እንግዲህ ታጭዳለች ማለት ነው። ካሁኑ እንግዲህ ያው መዘጋጀት አለባት የዘራችውን እንድታጭድ ማለት ነው። አንድ እያለች ነው ይቀጥላል ብላለች ሩታ። እንደዚህ የሚያንጨረጭራችሁ ከሆነ በቃ አሳያችኋለሁ፣ ይቀጥላል ብላለች። እንደዚህ እናንተ እንደዚህ የምትንጨረጨሩ ከሆነ በማይመለከታችሁ በማያገባችሁ እየገባችሁ እንዴ ጭራሽ ስለ አንቺና ስለ ልጅሽ አይመለከተንም፣ ስለ አብርሽ ግን ይመለከተናል። ወንድማችን ነው። ከሱ ህይወት እንድትወጪ እንፈልጋለን። በቃ እሱ ሌላ ህይወት ይዟል፣ ጀምሯል፣ ሚስት አግብቷል፣ አስረግዟል፣ ልትወልድለት ነው። በቃ ተይ ከህይወቱ ውጪ ምናምን። ጉድ እኮ ነው። እና ለማንኛውም ማለት ነው አብርሽ ደግሞ ማለት ነው ሄርሜላ ተብዬዋ ሩታ ጋር በልጅ እያማኘክ ሩታ ጋር እየሄድክ ስራ እያልክ ነው እንጂ ስራ ነኝ እያልክ እየመጣ እዚህ ምናምን ምናምን ብላ አካኪ ዘራፍ ያዙ ይልቀቁኝ ብላ ነበረ። ያው ተከትሎ እንደገና ቤቷ ድረስ ሂዶ ቪዲዮውን አሳይቶ ምናምን ምናምን እንግዲህ ያው ይቅርታ አድርጋለት ሲስማት ሁሉ ነበረ። ወንድሙ ፊት አለማፈሩ ማለት ነው። ወንድሙ ፊት ሲያረጋት ነበረ። ደግሞ እኮ አሳሳሙ ደግሞ ሲያስጠላ ማለት ነው።
ሰው ቃስ አድርጎ ይስማል እንዴ? እያጮህ እኮ ነው ሲሰማት የነበረው ማለት ነው። አረ የዚህ ስከፋ የምር እንዴ! በቃ እዛ ኤፍሬም ቁሞ ልጁን እኮ አሳፈሩት እኮ አፈረ። ኤፍሬም እንደው በቃ ግራ ተገባውና እንደው አንገቱን ደፋ። እሱ እዛ ቁሞ እነሱ ይተሻሻሉ፣ ይሳሳማሉ ምናምን ምናምን። ምን አይነቶቹ ማፈሪያዎች ናቸው? አንዱ ትንሽ ሰው አጠገባቸው ቁሞ አንዱ ትንሽ እፍረት የሚባል ነገር የለም። ይቺማ ይቺ ጋለሞታ ወንዳታ እኮ ነው፣ ግን ወንዳታ ነው። ሰው ባለ ሂዳ ፊት ብላ ማለት ነው። ይህ ሰው ባለ ቀምታ ደማሊ በጣም ስለምወድና ስለማፈቅርህ ምንም ነገር እንድትሆንብኝ አልፈልግም። አንተ ማለት የኔና የኔ ብቻ ነህ፣ የማንም አይደለህም አላለችም? ኧረ እባክሽ ያንቺና ያንቺ ብቻ ነው፣ የማንም አይደለም አብርሃም። እሺ እኔ ምልሽ እንደው እንደዚህ ከዛሬ ነገ ጥሎኝ ሄድ ይሆን ወይ ከሩታ ጋር ታርቆ ትቶኝ ይሄዳል ምናምን ብለሽ እንደዚህ የምትጠራጠሪ የምታስቢ ከሆነ ማለት ነው ለምን እንዲህ አታደርጊም? እንደው እንደ ሀሳብ ማለት እኔ ላንቺ ብዬ እንደው ይቺ ልጅ እንደዚህ እየተጨናነቀች እንደዚህ እየሆነች እንደው ብዬ ላንቺ መፍትሄ ነው ያልኩትን ልነግርሽ ስለፈለኩ ነው። እውነቴን ነው። አውጥቼ አውርጄ ነው ይሄን ሀሳብ ያመጣሁት ማለት ነው። ምን ታደርጊያለሽ መሰለሽ? እንደዚህ ስራ እያለ ሩታ ጋር እየሄደ በልጁ እያመሀኘ ሩታን ምናምን እያልሽ ነው። በጣም እየተጠራጠርሽ በጣም እየፈራሽ ነው ያለሽው እና ምን ታደርጊያለሽ መሰለሽ? አው ላንቺም የሚሻለው ይሄ ሳይሆን አይቀርም። አው ይሻልሻል። ገመድ ሶፋው እግር ላይ ስር አድርገሽ ማለት ነው። ከዛ አብርሃም እግር ስር አድርገሽ ከሶፋው ጋር ቁጭ አድርጊው ቤት ውስጥ ማለት ነው። ከዛ እንደፈለግሽ በቃ ተረጋግተሽ ትኖሪያለሽ ማለት ነው። ከዛሬ ነገ ጥሎኝ ሄደ፣ ከሩታ ጋር ታረቀ፣ ከሩታ ጋር አብሮተኛ፣ ከሩታ ጋር እንደዚህ ያለ እያልሽ በሀሳብ ከምትሞች ማለት ነው። ይሄ ሳይሻልሽ አይቀርም። አዎ እና እንደዛ ብታደርጊ ይሻልሻል ብዬ ነው ይሄንን ሀሳብ ያመጣውልሽ ማለት ነው። ጉድ እኮ ነው። እና ለማንኛውም በልክ ብትሆኒ ጥሩ ነው ማለት ነው። እስቲ ሴት ሁኒ። ሴት ልጅ ራሷን አስከብራ ቤተሰቧን ስታስከብር ነው። በየሄድሽበት በያገኘሽው ቦታ እየሳምሽ እወድሃለሁ አፈቅርሃለሁ ምናምን በቃ አሁን ሰምተናል። እንደምትወጁ እንደምታፈቅሪው ሰምተናል። አሁንም ደግሞ አርግዣለሁ ብለሽ መተሻል። እንዳረገሽም ደግሞ ሰምተናል። በቃ ካላስ ምንድነው ሁልጊዜ መሳም፣ ሁልጊዜ መለጣጠፍ፣ ሁልጊዜ አፈቅርሃለሁ ወድሃለሁ ምናምን ዴ ጉድ እኮ ነው። ለማንኛውም ማለት ነው አቤል ደግሞ ማለት ነው እንግዲህ ሩታ አንተ እንዳልከው እንደዛት ክባት እንደዛ እንዳወራኸው ማለት ነው አልሆንክም። እንዲህ አንጠልጥላ አውጥታ ነው የጣለች ማለት ነው። ቆይ እናንተ የራሳችሁ ህይወት የላችሁም? የራሳችሁ ቤተሰብ የላችሁም? ለምን ከሰው ህይወት ወጣችሁ የራሳችሁን ህይወት አትኖሩም? ለምንድነው እንደዚህ ታርቀው ተስማምተው ልጃቸውን እንዳያሳድጉ እንደዚህ በእነሱ ህይወት ገብታችሁ እንደዚህ የምትሆኑት? ምን አገባችሁ እንዴ? እናንተ የራሳችሁ ህይወት የላችሁም? የራሳችሁ ህይወት አትኖሩም? ስለ ራሳችሁ ህይወት አትጨነቁም? አታስቡም? በሰው ህይወት ገብታችሁ እንደዚህ የምትፈተፍቱት ማለት ነው፣ የምታቦኩት ማለት ነው።
እኔ የምር በጣም ነው የገረሙኝ፣ በጣም ማለት ነው እንዴ። ስለ አንቺና ስለ ልጅሽ አይመለከተንም፣ አያገባንም፣ እንደፈለግሽ መሆን ትችያለሽ። ስለ አብርሃም ግን ያገባናል። እዛ ጋር ያገባት ሚስት አለች፣ ያስረገዛት ልትወልድለት ያለች ሴት አለች። ስለዚህ ይመለከተናል። የሆነ ለእናንተም የሆነ ለአብርሃም ሰዓትና የወርቅ ሰዓትና ቤት እንደገዛችለት ለእናንተም የሆነ ነገር አደረገችላችሁ መሰለኝ። ለዛ ነው እንደዚህ